ለምን ላደረከው ነገር ለሰራኸው ስራህ ንገረኝ አንተ ሰው ይህ ነው ሽልማትህ? አንድ ሁለት አይደለም 15 ቀናትን ሳትበላ ሳትጠጣ ትተኸው ስራህን ለተጨነቀች ነፍስ ስትሟገትልን ይኸው ቀኑ ደርሶ ሰጠህ ራስህን። ግን ለምን የሆነ ለእውነት የቆመ ሌላ አድን ብሎ ራሱ ታመመ? የፈሪ ሰው ስራ አድብቶ መች መክቶ ያውቃል ከፊት ለፊት መጥቶ። ጀግና መሆንህን ሁሉም ሰው ያውቀዋል፣ ፈሪ ተደብቆ ከኋላ መጥቶሃል። ቢመስልም ለጥራት ዛሬ ያሸነፈህ እመነኛ አንተ ሰው ደምቀህ ትታያለህ። ከፊት ለፊት መጥቶ መች ገጥሞ ያውቅና ድንጋይ መወርወር ነው የፈሪዎች ዱላ። ቀብራራ ወንድሜ አንተ ኩሩ ጀግና ወድቀህ አትቀርም ነገ ትነሳለህ ደግሞ ከእንደገና። በሰዓት ተፈትኖ የወጣ ወርቅ ነው ወደ ኋላ ማይል ጀግና እንዳንተ ነው። አይዞህ ተነሳ ደግመህ ከእንደገና እንዳንተ ኩሩ ደግሞስ ማን አለና። መላልሰው ሺህ ጊዜ ቢጥሉህ መልሰህ ተነሳ እንደ ብርቱ ሰው ነህ። ከአንድም ሁለት ሶስቴ ዋጋ ብትከፍል አሳይተኸናል ደግሞ ጀግንነትን። የነዛ ነበልባል የሸጋዎች ወንድም በርቀት ይሸሻል ፈሪ ካንተ አይደርስም። እናልህ ወንድሜ ክንደ ነበልባሉ ደግመህ ተነሳ ከጎንህ ብዙ አሉ። ለሰራኸው ነገር ለመልካም ተግባርህ የሚያደርጉት ቢያጡ ውድቀትን ከፈሉህ። ሰው ለሰው መድኃኒት ፈዋሹ ነበረ መርዝ ሆኖ አየኑ ዛሬ እየገደለ። እንዴት ወንድም በወንድሙ በራሱ ስጋ ላይ ተራራ ይወጣል የእሱን ውድቀቱን ሊያይ። ክፋት ስሩን ሰዶ ዛፎችን አብቅሏል ፍሬው ምግብ ሆኖ በሰው ልቦች ገብቷል። ከልብህ አስተውል ቀን ይፈራረቃል የሰራኸው ስራ ባንተ ላይ ይደርሳል። ለዛ ለጥላትህ ጉድጓድ ስትምሰው አርቀህ አትሂድ በቅርቡ አድርገው ለቆፈርከው ላደረከው ነገር እመነኝ ላንተ ነው ይላል። አመሰግናለሁ። ቦታ ካለ ድጋሜ ገብዝ አለ ሌላ አጨረስኩት እቀጥላለሁ። እናመሰግናለን እህታችን። እውነት ነው አንዳንድ ጊዜ ጥበበኛ ሰው እውነትን በጥበብ ይገልጣሉ። እናታችን እናመሰግናለን። በርችልን። ቴንኪው። ፎሎ አድርጓት። እድል ትሰጠኛለህ? አውርቼ ልውረድ። ሌላ ሰው ቢኒያችን ወንድማችን እንዴት ነህ? የሆነ ሰው የደወለልህ አለ? 2 ሰው 3 ሰው ወላሂ አንድ ደውሎልኛል። ሚኪ ነኝ የሰጠኝ ያለ ሰው መስሎኛል። ኦኬ ስልኬ ይደወላል። እኔ ብዙ ጊዜ እኮ ስልኬን አላየውም። የሆነ ቤተሰብ ምናምን ስልኬ ሰጥቶታልና እና ደግሞ ማየ ደግሞ ደስ ብሏታል። አይታ ትከታተላለች ሶሻል ሚዲያ ላይ ታውቃለህ። እንደዛ አሁን ካሜራውን ከወዲያ ያለው ጨረር ፊትን እንደስ ተመስኮቱ ያለው ጨረር ፊትህን እንዳይታይ ያደረገ ስለሆነ ነው። ደህና ናት ወይ አክስቴ? ሰላም ናት? ዙሮ አልወደቅንም። እሺ ሳያ፣ እኔ የሆነ የምሄድበት ቦታ አለኝ ልገባ ስለሆነ እንግዲህ እንኳን ደስ ያለ በድጋሚ እንኳን መተህ ፊት ለፊት ወንድሞች እህቶች ጋር ለማውራት አበቃ። በማንኛውም ስልህ በመልካም ነገር ማለት ነው ከጎን እና ፈጣሪ እርዳክ፣ በርታ። እዛ ያሉ ደግሞ እነ ሮቤል እና አባታ ቢራ አማራ እዛ ያላችሁ ሌሎች ስማችሁን የማናውቃችሁ ወንድሞቻችን ከጎን የሆናችሁ በሚኖርበት አሁን ባለበት ቦታ እውነት ለመናገር በጣም ፕራውድ እናደርጋችኋለን። ቴንኪው። ይሄን ነው የምላችሁ። በእኔ በኩል ሰላም ቆዩኝ። እስከዛ ማቁ እናወራለን። ቻው፣ ሰላም ቆዩ። እሺ ሚኪ፣ እናመሰግናለን ወንድሞች እህቶች ሁላችሁ። እኔ ደህና ነኝ። ይቅርታ በመሀላችሁ ገባሁ መሰለኝ። ሰያየ ወንድም አለም የኔ ክንድ የኔ ኩራት ስላየው በእውነት ከልብ ደስ ብሎኛል። ማርያምን በጣም ደስ ብሎኛል። ምክንያቱም ብዙ ነገር ሞክሬ ነበረ። እኔ እዚህ ትገባለህ ነበረ ሀሳቤ ነበረ። በቴሌግራምም በውስጥም በዛም ሞካከሬ ነበረ። ኤኒዌይ ባይሳካም ችግር የለውም። ያንተ ዋናው ጥሩ ቦታ መሆንህ ነው። በእውነት ግን ከልብ በጣም ደስ
ደስ ብሎኛል። እግዚአብሔር ከዚህ በኋላ ደግሞ ፈጣሪ ያሰብከው ይሳካልህ። ሰያየ እኔ እንደ ትልቅ ወንድም ነው የማይህ በእውነት ለመናገር ቪዲዮም ሰርቼ ነበርና ብዙ ቫይራል አልወጣም፣ ግን እንደ ትልቅ ወንድም መጥቼ ሰያየ እንደዚህ ነው ሰያየ እንደዚህ ነው የምለውና በእውነት ያነ ቀርቶብኝ ይሆን እንጃ እንደ እህቶቼ ወጥቼ ቪዲዮ ላይ ባላለቅስም በውስጤ ግን በእውነት ለመናገር ስንት ቀን እንትን ያልኩበት ያለቀስኩበት ቀን ነውና በእውነት ከልብ ደስ ብሎኛል። ፈጣሪ ደግሞ ከዚህ በላይ የተሻለ ቦታ ሆነህ ለወገኖችህ ቦታ ከተሰጣቸው በዶላር እየተከፈላቸው ቁጭ ብለው ሀገር ከሚበሉ ተሽለህ አንተ በዜሮ ለወገኖች የምትቆምበትን ቦታ ፈጣሪ እግዚአብሔር በሱ ጥበብ አመቻችቶ ይስጥህ ነው የምልህ ሰያየ። ምናልባት ለሰዎቹ ቦታ እንዳልይዝ ብዙ ሰው ቦታ ስለሚፈልግ የሚፈልግ ነበረ፣ ግን እችን ታክል ካልኩኝ ይበቃኛል። እወድሃለሁ። አሁንም እግዚአብሔር ከአንተ ጋር ይሁን ሰያየ፣ ኑርልኝ። እንደገና ደግሞ ሻገሬና ወንድሜ ኧረ ተቀመጥ፣ ችግር የለውም። ሌሎቹ ሀሳብ እየሰጡ ይወርዳሉ። እሺ ሰላም። ይቅርታ ወገኖቼ፣ ይቅርታ አድርጉልኝ። እኔም ቸኩያለሁ። ሰያ አንተም አታውቀኝ፣ እኔ የማውቅህ ወንድምህ ነኝና በጣም ላመሰግንህ ላደንቅህ እወዳለሁ። ሁላችሁም እዚህ ያላችሁ ኢትዮጵያውያን ወንድማችን ብዙ ተጋድሎ ያደረገ ልጅ ነው በእህታችን ጉዳይ። ግን ደግሞ እሱም አሁን ያለበት ሲቹዌሽን ከእሷ ያልተናነሰ ነው። የሆነ ሀገር ተሻግረዋል ተብሎ የተደላደለ ቦታ ላይ እንዳለ አድርጋችሁ አትዩት። ችግር ውስጥ ነው ያለው። አሁንም ስቲል ችግር ውስጥ ነው ያለው። እንዴት እንደተረዳችሁት አይዶን አንደርስታንድ። አሁን እሱ ራሱ እርዳታ የሚያስፈልገው ብዙ ከስደት ወደ ስደት የሄደ ልጅ ነው ያለው እና የሆነ እንትን ውስጥ ያለ የሆነ የተዘጋጀለት ቦታ የተቀመጠ አድርጋችሁ ያያችሁት ይመስለኛል። ይሄ የተንሸዋረረ እይታ ነው፣ ትክክል አይደለም። እሱ ለራሱ እርዳታ ያስፈልገዋል። ዮሐንስን አሁን ያለበት ቦታ ምን አይነት ቦታ ላይ እንዳለ የገባችሁ አልመሰለኝም። አምሶሪ በጣም አነጋገሬ እንትን ሆኖባችሁ እንዳይሆን እንዳይጎረብጣችሁ ከይቅርታ ጋር ግን እሱም ከስደት ወደ ስደት ነው የሄደውና ይሄ ሰው እሱ በራሱ እርዳታ ያስፈልገዋል። እህታችን ሌላ ችግር ናት፣ እሱ ደግሞ በእሷ ምክንያት ችግር ተፈጥሮበታል። ይህንን ኮንሲደር ማድረግ አለባችሁ። መርሳት የሌለባችሁ ነገር ሰያ ራሱ ችግር ላይ ነው ያለው። አሁን አይ አንደርስታንድ እኔ ያለበትን ሰርከምስታንስ እኔ እረዳዋለሁ ምን ላይ እንዳለ። እሱ አያቀኝም ሰምሃው፣ ግን ይህንን መረዳት አለባችሁ። በሁለት እግሩ አልቆመም ይሄ ልጅ። እኛ ምን መሰለህ ወንድሜ፣ ካለንበት ችግር ለመውጣት እንደ ቀድሞ በእግራችን ቁመን ለመሄድ የምንችለው ሁሉ እያደረግን ነው። ወንድሞችም እንደዚሁ አብሽሮ ያሉናሉ። አልሐምዱሊላህ በቃ ምንም ችግር የለውም። ዋናው ችግር ሌላ ነበር፣ ያንኛው ችግር ተቀርፏል። አሁን ደግሞ በምንችለው አቅማችን ወደፊት በወንድሞቻችን እገዛ በእኛም እየሞከርን ነው። በቅርቡ በእግራችን እንቆማለን። ችግር የለውም። ከማብሽሩ በቃ ከጎንነን ኤኒዌይ እናመሰግናለን። ኤኒታይም እኔም ራሴ ከጎንህ አለሁኝ። ማንም ሰው እንደሚያስብልህ እኔም የማስብልህ ወንድምህ እንደሆንኩ እንድታስብ ነው። አመሰግናለሁ። አመሰግናለሁ ወንድም አለም፣ አመሰግናለሁ። ገባ አስገባቸው እስካለ ድረስ ሰላም ነው ወይ? 6-5 እኮ መግባት አልቻለም። የኔትወርክ ችግር ነው መሰለኝ። ሰላም ሰያ ሀቢቢ፣ በጣም ነው የምንወድህ፣ በጣም ነው የምናደንቅህ። ብቻ እንኳን አልቅሰናል። አንዳንድ ጊዜ ኔትወርኩ ነው
በሰማነው እንትን ባየ ነው በጣም ነበር ያዘን ነው። አልሐምዱሊላህ እንኳን ጥላቶች ያልተደሱ እንኳን ለዚህ አበቃ። በጣም ናፍቀን ነበር። እሺ ወንድም ያመሰግናለሁ። መጣንላችሁ። እንዴት ነው? ሁልጊዜም ሀጎንነና አብሽር ባለው ነገር ሀጎንነና እንሻለሁ። አንተ አንገትን አትደፋም። አብሽር ለሀቅ ስለቆምክ ሁሉም ከጎንነና አብሽር። አመሰግናለሁ። አስገቧቸው። አመሰግናለሁ ወንድማችን። አቤት። ሰላም አለይኩም ሰያ። ሰላም ነው። ወአለይኩም ሰላም። እንዴት ናችሁ? ሁላችሁም ሰላም ናችሁ? ሰያችን በዚህ መልኩ ስላየን በጣም ደስ ብሎናል ሁላችንም። በነገራችን ላይ ያንተና የሀና ጉዳይ ምርትና ግሩን ለይቶልናል። ምክንያቱም ሰው ሆኖ ሰው መሳይንና ሰው ሆኖ ባቦችን ለይቶልናል። ምክንያቱም ሴት እህቶቻችን ቪዲዮ በመውጣት ቪዲዮ ያኔ ፊታቸውን እያሳዩ በማልቀስ አሳይተውናል። እኛ ወንዶቹ ደግሞ ቪዲዮን ባንወጣም በውስጣችን ብዙ ነገር አልቀሰናል፣ ብዙ ነገር ብለናል። ግን በዚህ መልኩ ስላየነ በጣም ደስ ብሎናል። አልሐምዱሊላህ። ጥላቶች ደግሞ ተቃጠሉ። ምክንያቱም ብዙ ሰዎች ነበሩ። ብዙ ማለት ያስፈልግ። በነገራችን ላይ በጥቅሉ በዚህ መልኩ ስላየነ በጣም ደስ ብሎናል። ሁላችንም በቃ ትክክለኛ ሰዎች ማለት ነው። ትክክለኛ ሰዎች ሆነ ወዲያችንን የማያሸንፈን ባንዴዎች አልሆንን ተደስተናል። በቃ በአንተ ጉዳይ በዚህ መልኩ ስላየን ወደፊት ደግሞ አላህ ነው የሚያውቀው። አልሐምዱሊላህ ለአሁኑ ጥሩ ቦታ ላይ ነህ። በዚህ አጋጣሚ በጣም አመሰግናቸው። ለአንተ ብዙ የሰሩ ልጆች አሉ፣ በውስጥም በውጭም ብዙ የሰሩ ልጆች በጣም እናመሰግናቸዋለን። ጥላት እጅ ያትወቅ ለዚህ አበቁህን ሁሉንም እናመሰግናለን። በቃ እኔ ቃላት ነው የሚያጥረኝ ላይ እና አመሰግናለሁ። ፈልገው ሌላውን ደግሞ ወደፊት እናወራለን ኢንሻአላህ። ያው ብዙ ሰዎች መግባት ስለሚፈልጉ ቦታ እንልቀቅ። እናመሰግናለን ወንድማችን፣ ከእኛ ጎን የቆማችሁ በሙሉ እናመሰግናለን። ቴንኪው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ወራህመቱላህ ብሽራ በያነት እንኳን ደህና መጣ ወንድሜ። እንኳን በሰላም በላይቫችን እንኳን ደህና መጣ ወንድሜ። ኧረ አልመጣሁም። ላይቭ ላይ ኧረ ፊት ስላየ አመሰግናለሁ። ዱባይ ለበጎ ነው፣ ሁሉም ነገር ለኸይር ነው። ወላሂ ኢንሻአላህ ሰያዬ በጣም እናመሰግናለን። በጣም ብዙ ዋጋ የከፈሉ ከጎንኩ ነው ብዙ ነገር ያደረጉ እህት ወንድሞቻችን አሉ የምናውቃቸው። በጣም እናመሰግናለን በአንተ ስም፣ እንደዚሁም አንተም ወንድሜ ሁሉም ለመልካም ነው። እንኳን ደህና መጣ ለበጎ ነው ብያለሁ ወንድሜ። ኢንሻአላህ ሁሉም ነገር ደግሞ አልፎ እናወራዋለን። ሁሉም ወንድሜ በአካል ተገናኝተን ያልፋል፣ እያንዳንዱ ያልፋል። ያም አልፏል፣ አሁንም ያልፋል፣ ወደፊትም ያልፋል ኢንሻአላህ። አዎ ያልፋል። እንገናኛለን፣ እናወራለን፣ እንጫወታለን። እርግጠኛ ነኝ ወንድሜ በቃ እንኳን ይሄን ነው ማለት የምፈልገው። ደስ ብሎኛል ለሁሉም ነገር። አመሰግናለሁ በጣም እሺ ብሽራይ ቴንኪው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነሽ? አልሐምዱሊላህ። እንደዚህ ሆነ ስላየሁ በጣም ደስ ብሎኛል። እንኳን አላህ ከጭንቀት ኢትዮጵያ ገብተህ ምን ይሆናል፣ ምን ይገጥመው ይሆን፣ ምን ይሆናል፣ ምን ይደርስበት ይሆን ብለን ለተጨነቅነው ላሰብነው እንደዚህ ብለን ስላየንህ በጣም ደስ ብሎናል። ሰይድዬ እንወድሃለን፣ እናከብርሃለን። የኛ አንበሳ፣ የኛ ጀግና፣ ዋጋ ከፍለሃል። 2-3 ዋጋ ከፍለህልናል። እንወድሃለን። ይቅናህ የኔ ወንድም። አመሰግናለሁ። ሰያ እንዴት ነህ? ደህና ነህ? ሰላም ነኝ፣ ሰላም ነኝ። እንዴት ናችሁ? ሰላም ወንድሜ፣ እንዴት ነህ? ሰላም ነኝ፣ ሰላም ነኝ። ሁሉ ሰላም። ለአንተ ያዘጋጀሁት ግጥም ነበረኝ
ፈቃደኛ ነህ? እሺ አመሰግናለሁ። ኮራ ቀብረር በልን። ኤፍሬም ለምን ነው የማያስገባው? ማንኛይቱ ነሽ? እኔ መቅዲ የሚለው ነው። እሺ ሀሳብ የሰጣቸው አንድ ሰው ውረድ ውስጥ። እሺ ቀጥይ። እሺ ይሄ ግጥም ያው ብዙ ነው የጻፍኩልህ፣ ግን ይሄ ግጥም መጀመሪያዎቹ 5 ቀናት በነበረው ነው ማለት ነው። ግን ለምን አንድ ጓደኛ ላስገባና ሀሳብ የሚሰጠው የለም